ሰላም ጤና ይስጥልኝ የኢትዮ ፎከስ ቤተሰቦች በመካከለኛው ምስራቅ ጦርነት አሳሳቢው የኢትዮጵያ ሁኔታን በሚመለከት ዛሬ ሰፋ ያለ ዘገባ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በመካከለኛው ምስራቅ ጦርነት አሳሳቢው የኢትዮጵያ ሁኔታ ቅዳሜ የካቲት 21 ቀን 2018 ዓ.ም ማለዳ አሜሪካና እስራኤል በማዕከላዊ ቴህራን ባደረሱት የከባድ መሳሪያ ጥቃት የኢራኑን ጠቅላይ መሪ አያቶላህ አሊ ካሚሊን ጨምሮ የሀገሪቱ ከፍተኛ ወታደራዊና የደህንነት ባለስልጣናት መገደላቸውን ተከትሎ መካከለኛው ምስራቅ የጦርነት አውድማ እየሆነ ነው። በዚህ ምክንያት የኢትዮጵያ ኤምባሲዎች በመካከለኛው ምስራቅ ሀገራት ለሚገኙ ዜጎች ማስጠንቀቂያ እየሰጡ ይገኛሉ። በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫቸውን በባህሬን ዋና ከተማ ማናማ ያደረገው ቆንስላ በሀገሪቱ ለሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጥቷል። የኢትዮጵያ አየር መንገድ በበኩሉ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት የተወሰኑ በረራዎችን እንደሰረዘም ይፋ አድርጓል። የበረራ ስረዛው የተደረገውና የደህንነት ማስጠንቀቂያው የተሰራጨው እስራኤልና ዩናይትድ ስቴትስ ቅዳሜ የካቲት 21 ቀን 2018 ዓ.ም ረፋድ ጀምሮ በኢራን ላይ ወታደራዊ ጥቃት ከጀመሩ በኋላ ነው። ኢራን በሁለቱ ሀገራት ለተፈጸመባት ጥቃት የአሜሪካ ወታደራዊ ተቋማት ወዳሉባቸው የመካከለኛው ምስራቅ ሀገራት ሚሳኤሎችን በመተኮስ አጸፋውን መልሳለች። በኢራን ዓላማ ከተደረጉ ሀገራት አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛ የፍንዳታ ድምፅ መስማቷን ለኢትዮጵያ ኢንሳይደር ገልጻለች። ጥቃት ስለተፈጸመበት ቦታ የምታውቀው ነገር እንደሌለ የተናገረችው በባህሬን ዋና ከተማ ማናማ በቤት ሰራተኝነት ተቀጥራ በመስራት ላይ የምትገኘው ይህች ኢትዮጵያዊት በሁኔታው ፍርሃት እንደደረሰባት አስረድታለች። በባህሬን መዲና ምስራቃዊ ክፍል የምትኖረው ሁለተኛዋ ኢትዮጵያዊትም ዛሬ ረፋድ ላይ የፍንዳታ ድምፅ መስማቷን አረጋግጣለች። በከተማው በሚገኙ ኢትዮጵያውያን ዘንድ የደህንነት ስጋት እንዳለም ገልጻለች። በማናማ የሚገኘው የኢትዮጵያን ቆንስላ ጄኔራል ጽሕፈት ቤትም ዛሬ ከሰዓት በፌስቡክ ገጹ አስቸኳይ የደህንነት መመሪያ በአገሪቱ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አሰራጭቷል። ቆንስላ ጽሕፈት ቤቱ የደህንነት መመሪያ የያዘውን መግለጫ ያወጣው በአሁኑ ወቅት በቀጠናው እየታየ ባለው ወታደራዊ ውጥረትና ዛሬ በባህሬን የተፈጸመውን የሮኬት ጥቃት ተከትሎ መሆኑን አስታውቋል። በባህሬን የሚገኙ ዜጎች በአካባቢው መገናኛ ብዙሃን የሚወጡ ይፋዊ መግለጫዎችንና ዜናዎችን በንቃት እንዲከታተሉም አሳስበዋል። የባህሬን የጸጥታ ኃይሎችና የሲቪል መከላከያ የሚሰጧቸውን ትዕዛዞችና መመሪያዎች ያለምንም መዘግየት ተግባራዊ እንዲያደርጉ ቆንስላው መክሯል። በባህሬን የሚገኙ ኢትዮጵያውያን አስፈላጊ ካልሆነ በስተቀር እንቅስቃሴ እንዲቀንሱ፣ ሁከት ወይም ግጭት ሊኖርባቸው ወደሚችሉ አካባቢዎች እንዲርቁም አስጠንቅቋል። በሀገሪቱ የሚገኙ ዜጎች የምግብ፣ የውሃ እና የመድኃኒት ክምችቶችን ለጥንቃቄ አስቀድመው እንዲይዙም ቆንስላው ምክር ለግሷል። በኳታር ዋና ከተማ ዶሃ የሚገኘው የኢትዮጵያ ኤምባሲ በበኩሉ ዜጎቻችን በቤታችሁ እንድትሆኑ ወይም አሁን ካላችሁበት ስፍራ እንዳትንቀሳቀሱ የሚል ጥብቅ ማስጠንቀቂያ ሰጥቷል። ኤምባሲው ማስጠንቀቂያውን የሰጠው የኳታር መንግስትን ማሳሰቢያ መሰረት በማድረግ ነው። የኳታር መንግስት ለሕዝብ ደህንነት ሲባል ማንም ሰው ከወታደራዊ ስፍራዎች አቅራቢያ እንዲርቅና በቤት ውስጥ እንዲቆይ እንዳሳሰበ ኤምባሲው አስታውቋል። በኳታር በጣም አስፈላጊና አስቸኳይ ካልሆነ በስተቀር ማንኛውም ሰው ከመኖሪያ አካባቢ እንዳይርቅ ወይም እንዳይንቀሳቀስ ትዕዛዝ ተሰጥቷል። ኳታር በቀጠናው በተፈጠረው የጸጥታ ቀውስ ምክንያት የአየር ክልላቸውን ለበረራ ከዘጉ ሀገራት አንዷ ነች። ተመሳሳይ እርምጃ የወሰዱት ሌሎች ሀገራት ኢራን፣ እስራኤል፣ ኢራቅ፣ ዮርዳኖስ፣ ባህሬን፣ ኩዌትና የተባበሩት አረብ ኤሚሬቶች ናቸው። የኢትዮጵያ አየር መንገድ ዛሬ ከሰዓት ባሰራጨው መልእክት እስካሁን በመካከለኛው ምስራቅ ወደሚገኙ 4 ከተሞች የሚያደርገውን በረራ እንደሰረዘ አስታውቋል። አየር መንገዱ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አማን፣ ቴልአቪቭ፣ ደማምና ቤይሩት የሚደረጉ በረራዎችን መሰረዙን ይፋ ባደረገበት መግለጫው ሁኔታውን በቅርበት በመከታተል ላይ እንደሚገኝም አመልክቷል። የኢትዮጵያ አየር መንገድ የተሳፋሪዎቹንና የሰራተኞቹን ደህንነትና ምቾት ለማረጋገጥ ተገቢውን እርምጃ እንደሚወስድ ገልጿል። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት ኢትዮጵያውያን ላይ ጉዳት መድረሱም ታውቋል። የካቲት 21 ቀን 2018 ዓ.ም የተጀመረውን ተከታታይ
የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ አየር መከላከያ ስርዓት ከኢራን ከተተኮሱ 165 ባሊስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችንና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባሊስቲክ ሚሳኤሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎችና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስቴሩ ይፋ አድርጓል። ከየካቲት 21 ቀን ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፉ 168 ባሊስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመልክቷል። ከተለዩት 541 ድሮኖች መካከል 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። ይህ መጠነ ሰፊ ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜግነት ያላቸውን 3 ግለሰቦች ሕይወት የቀጠፈ ሲሆን በሌሎች 58 ሰዎች ላይ ደግሞ የአካል ጉዳት አድርሷል። ጉዳት ከደረሰባቸው ዜጎች መካከል የኢትዮጵያ፣ የኤሚሬትስ፣ የግብፅ፣ የፊሊፒንስ፣ የፓኪስታን፣ የኢራን፣ የህንድና የባንግላዴሽ፣ የስሪላንካ፣ የአዘርባይጃን፣ የየመን፣ የዩጋንዳ፣ የኤርትራ፣ የሊባኖስና የአፍጋኒስታን ዜጎች እንደሚገኙበትም ተመላክቷል። ይሁን እንጂ መግለጫው የተጎጂዎችን ቁጥር በዜግነት ከፋፍሎ አላቀረበም። የአየር መከላከያ ስርዓቱ የመታቸው ሚሳኤሎችና ድሮኖች ስብርባሪዎች በአገሪቱ የተለያዩ አካባቢዎች በመውደቃቸው በሲቪል ንብረቶች ላይ ከቀላል እስከ መካከለኛ ደረጃ የሚደርስ ጉዳት ማድረሳቸውን ሚኒስቴሩ አክሎ ገልጿል። የኤሚሬትስ የአየር መከላከያ ስርዓት ለማንኛውም ስጋት ሙሉ በሙሉ ዝግጁ መሆኑን የጠቀሰው ሚኒስቴሩ የዜጎችን የነዋሪዎችንና የጎብኚዎችን ደህንነት ለመጠበቅ ቅድሚያ እንደሚሰጥ አረጋግጧል። በመጨረሻም ሚኒስቴሩ ህዝቡ መረጃውን ከይፋዊ ምንጮች ብቻ እንዲከታተልና ያልተረጋገጡ ወሬዎችን ከመቀበልና ከማሰራጨት እንዲቆጠብ አሳስቧል።